ስንገላት አይተህ ማንን ይገደልና መግዲ ምን ሆናለች? ለምን ነው ስምታጠፋው? መግዲ ምን ሆናለች? መጥፋቷ ይሄን ያህል የማያሳስባችሁ ከሆነ እናንተ ጋርም ችግር አለ ማለት ነው። እኔ ቡና አልወድም። አሁን እየጠጣሽ አለበት? እኔ አልወድም። መጨረሻ ቀን እናንተ ልታገኝ ልታወራችሁ እንደመጣች ነው። ከዛ በኋላ አልተነጋገርንም፣ አልተገናኘንም፣ አላወራንም። እንደዛ ሳይሆን እኮ የሷን ባህሪ ታውቂያለሽ። መንዘላዘል መዛዚና ነገር ነው የምትወደው። ጥራት አላማ የለንም። ገላናለች። እንድንሞት ነበር የፈለገችው፣ ገላናለች። ነገር ግን እቺ ልጅ አንድ ነገር ብትሆንም ለዚህ ተጠያቂ የማደርገው እናንተ ራሱ ደግሞ አንቺ ሸይኒ ለጥቅምሽ ብለሽ ይሆናል እኮ እሷ እንደዚህ የምትፈልጊያት ነው። እኔ መተት ማስለከታቸው ይላል። ምንም የማውቀው ነገር የለም። አሁን ጠጪ ይሄን ያልኩ እንደዚህ ማነጋገር ነገር የለም። በቃ የታየችበት የመጨረሻ ስልክ ያወራውበት ቀን የዛን ቀን ምንድነው ያለችኝ? ስለዚህ በዚህ እሱን ፈልገሽ ሊሆን ይችላል። ምንድነው ያለብኝ አደራ መመለስ ስላለብኝ እና ይሄን ያህል ጊዜ ጥቅም መቅረት ማለት በቀን በቀን የምትደዋወል በቀን የሆነ ነገር የሚደረግላት ሴትዮ ሲቀርባት እንግዲህ መዳርቱ ምናምን እኔ ነኝ የማውቀው የሆነ ነገር ቦል የሚደርሱልኝ አይነት ጎረቤቶች ልትሆናችሁ አይ ሄሎ ጄሪ ምን ነው ቆየሽ እኮ በዛው ቀርሽ ይዣት እመጣለሁ ብለሽ እኮ በደንብ አሰማሚያት እቃውን ይዘሻል አይደል? በቃ እኔ እናንተን እየጠበቅኩኝ ነው። አቀራርብ ጨርሻለሁ። ቡናውን ፈልቷል። በቃሽ ይዘሻት ነው እንደ ተባባል ነው። እሺ ምንም እንዳትነቃምና በቃሽ። እሺ ቻው። እሺ እንግዲህ አሁን ስራችንን በደንብ እንሰራለን። ሰራላታለሁ። ቆይቼ ተንከሲስ እዚህ ችግር ሆነችብኝ እኮ እሺ ሳምሪ ወልጄ ይመጣች ቡና ደግሞ ያቀራረብሽ አፍልተን ቅድም አስቀይመንሻል ብለን ነው አፍልተን ጠብቅ ስለመቅዲ የምናደርገው እኔ እኮ ቅድም አልገባኝም። ስደውልሽ ከኋላ የመጣሽ አላየሽም ነበር? አይ ቅድም እኮ እኔ መቅዲ እንዴት ናት ተገኘች ምናምን እያልሽ ስትሄጂ ምንድነው ምን ሆነ ይሆን ምናምን በጣም ደነገጥኩኝ። ልቤ ምን ተናገረ? ካየሁት ነገር አንፃር እኮ መስማትም ማወቅ እንደማትፈልጉ ነው የተረዳሁት አይደል? አይ እንደዛ ሳይሆን እኮ የሷን ባህሪ ታውቂያለሽ። መንዘላዘል መዛዚና ነገር ነው የምትወደው። እኔ ስለዚህ እንደዚህ ሲወራ ደስ አይለኝም። ታውቃላችሁ ማለት እኔ ልክ ናችሁ እኮ የእናንተ አመለካከት ሊሆን ይችላል፣ ግን ደግሞ እሷንም በደንብ ታውቃታላችሁ። እንደዚህ የምታረግ ልጅ አይደለችም እያልኳችሁ ነው። ያንን ተረድታችኋል እኮ እኛ ምን ታድርግ ምን አናቅም። ተዝናንቼ መጣው ጠጥቼ መጣው። ስለዚህ አሁን ጠፍታለች እያልኳችሁ ነው። ደህና አይደለችም። የሆነ ነገር ሆናለች። ነገር ምን ሰማሽ? ምን ሆናለች ነገር እንግዲህ ለእናንተ ማውራት የምችል አይመስለኝም። ማለት ምን አሉሽ? ለኛም ነገር እንዴ ማለት ነው እኮ ነው ቤተሰብ እኮ ነው። አሁን ማስበው በጣም መጨነቃለሁ አልመሰለኝም ከማውቀውም ከተረዳሁት ሁኔታ አንፃር አሁን አግባብ አይደለም። በቃ ለምን አንነግሪንም እንዴ? የታችን አይደለች እንዴ? ጠፋች ምን ሆነሽ ነው? ምንም ስላላችሁ ጀስት መጣሁኝ እንጂ
እኛ እኮ እህቴ ጨንቆኝ ነው። እኔ ያው እንደሌላ ጊዜ በልታ ጠጥታ ምን ብላ ትመጣለች እንጂ ምንም ፍላጎት አልነበራችሁም። ስሟንም መስማት ማንሳት አልፈልጉም። እኔ ደግሞ አሁን ከእናንተ ጋር ድጋሚ ስለሷ ማውራትና መጣላት አልፈልግም። ገባችሁ? ኦኬ በቃ ስለዚህ ዋናው ደህና መሆኗ ነው። ደህና መሆኗን ነው የምንፈልገው። ሰላሟን ነው የምንፈልገው። የፈለገችበት መዋል፣ የፈለገችበት ማደር፣ የፈለገችበት ከርማ መምጣት ትችላለች። አይኑ የምታረገው ነገር ስለሆነ ከኛ ጋር ያሳለፈችው ጊዜና የምታሳልፈው ጊዜ ትዝ አይለንም። ስለዚህ እሱ ስለሆነ የምናስበው ከኛ ጋር ስትዝናና የተሸጠቀለች ከኛ ጋር ስትወጣ የተሸጠቀለች አይኑ እናንተ በረቃቻት መንገድ ነው እንጂ እሷ ስለማትፈልግ አይደለም። እኛ ለምን እንርቃታለን? እህቶቿ አይደል? እኛ ስለማቀርበን ነው እንጂ እኛ እንዴት ነው የምትቆይ? መግዲና አታውቋትም ነው እንዴ? እንደማይቅሳት እኮ ነው የሆናችሁ ያላችሁ። አልገባኝም። አብራችሁ የምትዝናኑት ካንቺ ጋር ስለሆነ ድንገት የምትዝናና ልጅ የምትወጣ ልጅ የምታወራ ልጅ አይደለችም። በቃ የምትደክም ልጅ ነች፣ የምትሰራ ልጅ ነች እኮ ከአንቺ ጋር እኮ በደንብ የምትባቡት ከአንቺ ጋር አይደለም። ስለዚህ ስለታችሁ ነገር ማውራት ማቆም አለባችሁ። መጥፋቷ ይሄን ያህል የማያሳስባችሁ ከሆነ እናንተ ጋርም ችግር አለ ማለት ነው። ምንድነው የማያሳስበን? ያሳስበናል እንጂ ነገሩን ያሳስበናል። ግን እሷን እናስብልን፣ ልክ ነው የምናስብላት። አንቺን የሚያናድሽ ምንም አይነት ነገር ሊኖር አይገባም ነው። አሁን እኛና አንቺ ያላችሁ ነገር የሆነ ነገር ቦል የምትደርሱልኝ አይነት ጎረቤቶች ልትሆናችሁ። አይ ነው አንቺ ቢያንስ የሆነ ነገር ሲሆን አይደለም እንኳን የሆነ ነገር ሲሆን የተላመድሽው ሰው ራሱ እኮ የሆነ ነገር ሲሆን እኮ ይሰማል። እና ምናችሁ ነው እሷ ላይ ልባችሁ እንደዚህ መደንደን ሳይሆን በቃ የልጅቷ ነገር የትም ላይ የትም ትመጣለች በሚሉ አስበን ነው እንጂ እኮ በሌላ ነገር አይደለም። አንቺ እንደምታስቢው ነገር ሆነ ምናምን አላልኩም። መሄዷን የፈለጋችሁስ ነው መሰለኝ እንዴ? ለምን ፈልጋለን? አላውቅም። እንግዲህ ፈተና የሚደረግም ነገር ካለ ወይ ያለጋራችሁም ነገር ካለ ነገር ማለት አይደለም። ስለመሰለ አንቺ ነገር አንቺ የምትመለስ የምታውቂው ነገር ካለ ሌላ ነገር አልፈልግም። እንድትመለስ ሰላም ቡናውን አንጠጣም እንዴ? እንደውም በቃኝ። እኔ ከእናንተ ጋር እዚህ መቆየት ማውራትም አልፈልግም። ምን ማለት ነው? አረብ እንደዚህ አይነት ደረጃ እኮ የሚያዳርሰን ምንም አይነት ነገር የለም። ኖ ለመጨቃጨቅ ነው የጠራችሁት። እዚህ ጋር ለኛ ነው አይደል? እህትነት ለእናንተማ ቢሆን ኖሮ በዚህ ልክ ግዴለሽ አትሆንም ነበር። ግዴለሽ አልሆነልሽ ነው። ግን አሁን እኮ አንቺ ነው የጠራንሽ እኮ የግድ ማለት ምን እናድርግልን? ምን አረጋችሁ? አማራጭ አሁን አንቺ የት ሄደሻል? እኛ የት ነው መሄድ ያለብን? የት እንፈልጋት ልንልሽ ነው አሁን የጠራንሽ እኮ። ምንድነው እኔ ማውቀው በቃ የመጨረሻ ቀን እናንተ ልታገኝ ልታወራችሁ እንደመጣች ነው። ከዛ በኋላ አልተነጋገርንም፣ አልተገናኘንም፣ አላወራንም። የምነግራቸው ነገር አለኝ። በቃ ለነሱ ሰርፕራይዝ አለኝ ብላ ነው የመጣችሁ። ገባሽ? የምነግራቸው ነገር አለኝ። መጥፋት ማለት የት ልትሄድ? እኔ እናንተ ልጠይቃችሁ እንጂ ለኛ ነው ሰርፕራይዝ ምናምን ብላ የመጣች። መቼ ነበር የመጣች? በቃ ነገርኳችሁ። የመጨረሻ ቀን እናንተ ጋር ስትመጣ በቃ የታየችበት የመጨረሻ ስልክ ያወራሁበት ቀን የዛን ቀን ምንድነው ያለችኝ? እናንተ የሆነ ነገር በቃ ሰርፕራይዝ ልታረጋችሁ እንደሆነ ነው። ገብቷችኋል አይደለም? እኛ ቤት መምጣቷን ቤት መጣች እንዴ? አላስታውስም። አንድ ጋር እንዴት ነው ያለሽ? ትሄዳታለሽ። ኦሬዲ እኮ ቤት ደርሻለሁ ብላኝ ነበር። እንግዲህ እሱን አላውቅም። አንቺ አላየሽም እኮ ቤትኛ ቤት ነበርሽ? ቤትስ ነበርሽ? አንቺ ራስሽ ቤት ጋር ነበርሽ አልነበርሽም? ስለሌለሽም ይሆናል ቤት እየሄድኩ ነው ያለች። የሄደችበትም አማራጭ ድንገት ሌላ ቦታ ሰው ልታገኝ ምናምን ኦር አንቺ ማትፈልጊ አንቺ ማትነግራችሁ ወሳኝ ነገር ነበራት። ገብቷችኋል? አሁንም ልነግራችሁ ማልችለው ግዴታ ከሷ መስማት ስላለባችሁ። ምንድነው እኔ መናገር ስለማልችል ከቤት ታስወጣ ነው ወይስ ምንድነው? ሰርፕራይዝ እያልኩሽ እናንተ ከቤት ማባረር ለእናንተ ሰርፕራይዝ ለሷ እኮ ደስታ እኮ ነው እንዴ? ከኛ ቤት ደስታ እያልኳችሁ ያለሁት እንግዲህ ምን ሆናችሁ ነው? ቆይ እናንተ በዚህ ልክ እንደዚህ የምትሆኑት? እኛ እኮ ምንም የመሰለሽ ነው። አይ ኖ እህታቸውን ምንድን ማለት ምን ያደርጓታል ብለሽ ታስቢያለሽ? ስታስቢ ምንም ቢሆን እህታችን ምናልባት እንድጠፋ ወይ የሆነ ነገር እንድትሆን አድርጋችኋትም ከሆነ ተጠይቃችሁ እንዴት እናደርጋለን? እና እንዴት ላስብ እንዴ? ምን ይቀርልናል ብለን ምን እናገኛለን ብለን ኖር አልጠቀመችን ሰው መታ ማለት ወይ እንደዛ አድርገናት ምን ትጠቅመናለች ብለን ምን ሊጠቅም ለዚህ ለቆሽቁ እንዲህ ቤት ድንገት ቢሸጥ የሆነ ነገር ያወጣል። ይሄው ለምታጠፉት የምትለብሱት የምትወጡበት ነገር ከየት መጣ? ነገርንሽ እኮ እናታችን። አይቀየርም እንዴ? ባገኘናት ትንሽ ይብር እኮ ማለት ባገኘናት ትንሽ ይብር ተቀየረ። ጎረቤት መሆን ረስታችሁስ ነው ወይ ምንድን ነው? አልገባኝም። ኖ እንሰራለን። ሰው ታዲያ ይሄንን እኮ መረዳት አለባችሁ። ገባችሁ? ስለናንተ በሰላም እኮ ልንነጋገር ልክ በፍጥነት ለውጥ
አመጣ ማለት ከኋላ የሆነ ችግር አለ ወይም ደግሞ በቃ የሆነ ሰው አለ ማለት ነው። እሷ ረድታችኋለች ወይ አረዳችሁን? ገንዘብ ተቀብላችሁ ታውቃላችሁ? ተቀብለን አናውቅም። እናታችሁ እኮ መድኃኒት ገንዘብ በማጣት ነው ህይወቷ ያለፈው። እሱን እኮ ሌላ ታሪክ ነው አትበሉኝ። እሱ ሌላ ታሪክ ነው። ሊያሳምነኝ አይችልም። ሰው ጋር ያስቀመጠችው ገንዘብ ነበራት። እናታችሁ በዚህ ጊዜ ይደርሳል ነበር ብለው መለሱልን። መድኃኒት በቸገረው ያ ገንዘብ መገኘት ይችል ነበር። ኦልሬዲ ትላልቅ ሰዎች ዛሬን አላልፍም ብለው ካመኑ እንደዚህ ነገር ወጪ እንዲሆን አይፈልጉም። ይላችሁ መግዲስ ድስቶር ሙሉ ከአሰሪዋ ገንዘብ ማግኘት ስላልቻለች ምንም ማድረግ ስላልቻለች ነበር ወደ እናንተ ያልደወለች ያላገኘች። በዛ ጋፕ ነው ያረፈች በኋላ ነው የምትደውልልኝ። ሲጀመር ፈልጋው ነው የደወለችው። ሲጀመር ማለት ነው ያው ቤቱ እንዳይወሰድ አለው ለማለት ያክል ነው እንጂ ያን ያህል ጊዜ እንድናት እንኳን ያላለችን ሴትዮ የሄደችው እኮ ለራሷ ሀገር ወይም ደግሞ ቤተሰቧን ለመጠየቅ ክፍለ ሀገር እኮ ታዲያ ስትሞት የራሷ ሀገር ታውቃት ምን ማለት ነው? አልገባኝም። ስትሞት አንቺ አታውቅም አይደል እንዴ? አንቺ ነግረሻትስ ቢሆን በምን እናውቃለን? ያንን ሁሉ ገንዘብ አለች የነበረው ባረፈች በኋላ ነው። እሱም ደግሞ እኮ ለቤት ምናምን ነው ለመድኃኒት ለማሳከም ለምን እያለች ነበር ከቤቱ በላይ ስትልክ ነበር አይደል እንዴ? ይኸውልሽ እሷ ማለት ነው ሰበብ አድርጋ ወጣች እንጂ ለኛንም ሰበብ አድርጋ ወጣች። አውቃለሁ የምትላላኩት ቮይስ ቴክስት ሁሉም ነገር አለኝ። የሌለኝ ነው የሚመስልሽ? የላከችበት ደረሰች ያላችሁ የምትልከው ገንዘብ ማላቅ ነው የሚመስላችሁ? ምንም ወረቀት እኮ የሚሰራ ነገር ነው። አሁን ላይ እኮ ቴክኖሎጂው አደረኩ ለማለት ነው። መጨቃጨቅ መጣላትም ከእናንተ ጋር አልፈልግም። የመጨረሻ ቀን በቃ ያለችኝ ምንድነው እህቶቼን ሰርፕራይዝ ለማድረግ ወደ ቤት እየገባሁ ነው። ኦልሬዲ እንደውም ደርሻለሁ ነው ያለችኝ። ስለዚህ አሁን ከእናንተ የምፈልገው ነገር የዛን ቀን ምን ተፈጠረ፣ ምን አወራችኋት፣ ምን ከዚህ ማስለክታችኋት ይሆናል። ምንም የማውቀው ነገር የለም። ገባችሁ? አሁን በእናንተ አንቺ አስደርግሻለሁ እኛ እንደውም እህት እኮ ነን አይደል? አንቺ ያው ዋዳ እናንተ ሀሳብ እያመጣሽ ያለሽ አንቺ ነሽ። ስለዚህ ይሄ አእምሯችሁ ክፋት ነው ያዘለው። ክፋት ብቻ ነው የምታውቁት ስላደረግሽው። እኛ እኮ ክፋት ብናስብ ኖሮ ሞታ ይሆናል፣ አንዱ ጋር ተደፍታ ይሆናል ምናምን ነበር እየተዝናናች ነው። በቃ በጥሩ ሂሳብ ያሰብነው እየተዝናናች ነው። ይሄ እኮ የራሳችሁን ስራ ለመደበቅ የምታረጉት የምታስመስሉበት መንገድ ነው። አንቺ ስያስመስልሽ ቢሆን ታዲያ እንደኛ ለታላሽ በጣም ጥሩ። አሁን ማድረግ የምንችለው ምንድን ነው ታውቃላችሁ ወይ? ህግ ጋር ሄደን አንዳችንን መክሰስ እንችላለን። ይሄ ከባድ ነገር አይደለም። ገብቷችኋል አይደለም? ለምን ህግ ማን አስመሳይ እንደሆነ እንለያለን። ለምን ህግ ድረስ እኛ ህግ ድረስ ሄደን ተያይዘን ኃላፊነት አለባችሁ ያልኳችሁ ነው። በፍቅር ነው የምንገናኘው። አንቺ ነሽ ምቀሪ እኛ እህታችን ናት። ከነገ ወዲያ እሷ ብቻ ትመለስ እንጂ ሌላ ነው የሚያሳስበኝ ነገር የለም። ገብቷችኋል? እንድትመለስ ነው ማወቅ ነው የምፈልገው። ገባችሁ? በጣም ተመኘሽላት መሞቷን እየተመኘሽላት ነው አሁን ማለት እያሰብሽላት ሳይሆን እየተመኘሽላት ነው አሁን ስናስብ ከእያንዳንዱ ነገር ደግሞ ነገሮችን ሳስታይ በቃ የሆነ ነገር እንዳረጋችኋት ነው ውስጥ እየነገረኝ ያለው። ገብቷችኋል? አንቺ ሰርግሻት ለምን ላይ እንደዚህ ታደርጋለሽ? ወይ ነው ስላደረግሽው ነው እንደዚህ የምትይው? እልሽ አንቺ ስምትይ እኮ ነው እየነገርኩሽ ነው። ህግ ጋር መሄድ እንሂድ። ገብቶሻል አይደለ? መደረግ ያለበት ምርመራ ይደረግ። መሄድ እንችላለን፣ ችግር የለም። በቃ በጣም ጥሩ። በእሱ ከተስማማሽ እንሂድ። ከዛ ማን እንዳረጋለው ነገር የለም እኮ ህግ ደረጃ የሚያደርሰን ነገር የለም። ይሄ የሚያሳየው ምንድነው ታውቃላችሁ? ምን ያህል ግድ የለሽ እንደሆናችሁ ነው። ገብቷችኋል አይደለም? የግድ እኮ ነገርኩሽ። ማልቀስ ማዘን እንትን ማለት አይጠበቅብንም። አውቃለሁ። ነገር ግን እቺ ልጅ አንድ ነገር ብትሆንም ለዚህ ተጠያቂ የማደርገው እናንተ ነው። ራሱ ደግሞ አንቺ ሸይኒ ለጥቅምሽ ብለሽ ይሆናል እኮ እሷ እንደዚህ የምትፈልጊያት ስለቀረብ አያስፈልገኝም። ገብቶሻል? እሷ እኔ ጋር ብዙ ነገር አላት። ገባሽ? መጥፋቷ ሊጠቅመኝ ሁላ ይችላል። እኔ ገባላት ነገር ሁሉ ለእናንተ ማሳወቅ አይጠበቅብኝም። ገብቷችኋል አይደለ? ስለዚህ በዚህ እሱን ፈልገሽ ሊሆን ይችላል። ያለብኝን አደራ መመለስ ስላለብኝ ገባችሁ? እሷንም መጠበቅ ስላለብኝ ነው። ለአንቺ ለምን ብዬሽ እነግርሻለሁ? ሁሉም ነገር ማወቅ አለብኝ። አልነግርሽም። እስኪ ምን ሊፈጠር ነው? ለምን እነግርሻለሁ? ለምን ነው የምነግራችሁ? እናንተ ብታምናችሁ ብለሽ ነው ማለት ነው። እህቴን የሆነ ነገር ያደረግሽው ወርቅ ነው ያላት ገንዘብ ነው። ምንድን ነው? አልነግራችሁ። ብነግራችሁ እኮ ደስ ይለኝ ነበር ግን አልነግራችሁ።
ስለዚህ ማንቀረም የእህታችን በጣም ውድ ነገር ነው። ይገርማል። የሆነ ነገር ብትሆን የእህታችን ውርስ ነው። ስለዚህ ለኛ ነው የምታመጪው። የሆነ ነገር ብትሆን እንደዛ ነው የምታስቢው፣ እንደዛ ነው የሚሰማሽ። የሆነ ነገር ብትሆን አርገሻትም ቢሆን ለኛ ስለዚህ የሆነ ነገር ሆናለች ማለት ነው አይደለም? ማን ስለሆነ አይደለም ያደረጋችኋት ነገር ካለ እዚህ ጋር ነገር አንቺ አርገሻት ቢሆንም አንቺ አታገኙም፣ እኛ ጋር ነው የመጣው። እኔ ማድረጌን እኮ ማረጋጋት አለበት ስለሆነ እኮ አሁን ስትሉ ነበር በህይወት አለች ደህና ነች እየበላች ነው እየጨፈረች ነው ስትሉ አለበት። ስለዚህ የሆነ ነገር ሆና ከሆነ እንዳላችሁት ወደ እናንተ ላስተላልፈው እችላለሁ ማለትም ከሌለች ገባችሁ አይደለ? ግን እዚህ ጋር የምትኖርና የምትመጣ ከሆነ ወደ እናንተ ማደርግበት ምንም ምክንያት አይኖረኝም። ስለዚህ ያንን ነገር ማድረግ የምችለው ወይም ወደ እናንተ ማስተላለፍ የምችለው ይሄን ነገር የምናረጋግጠው ነገር ሲኖር ነው። ገባችሁ? አንቺ ሀሳብሽ ወይ መጥፋቷን አምነሽበት እውነት ይጠፋል ያን ነገር ለሙከዘ ስኳር አምጪና ቅድልን ወይ ቀዘቀዘ በእናትሽ ሲጀመር በቃ አሁን ሰላም ለማውረድ አይደል የመጣ ምንም ህግ ጋር የሚያስኬደን ነገር የለ። በቃ በሰላማዊ መንገድ እሷንም እንፈልጋታለን። በቃ አንቺ እንደዚህ የሚያደርግሽ ነገር በቃ ቀንሽ። እኛም ስኳሩን አምጪና ሂጂ ስኳሩን አምጪና ቅድልን ይሄን ያልከው ምንም ያጨቃጭቀን ነገር የለ። እህታችን ብትኖር ለኛ ደስታ ነው፣ ላንቺ ምንትን ነው። ብርና ከፈልክሽ አለኝ ደስ አብረን እንቀየራለን። አንቺም እኮ ለኔ ማለት ነው ምን ይሄ ከገንዘብ ጋር ምን ያገናኛል? አሁን እኮ ስለእህታችሁ መልፋት ነው ያወራን ያለ ነሽ። ግን አንቺ በቃ ደከመኝ እንዴት ነው የምታስቢው? አሁን በቃ መጣላቱ ለኛም እኔ በቃ አደራው እየከበደኝ ነው። ገብቷችኋል አይደል? እንዴት እንፈልጋለን? የፈለገ ነገር ቢሆን ሲመስለኝ ሰው ሷልቱን ትላለች እንዴ እንጃ ተማም ባረገውና እቴን ባመጣልኝ እኔ ብቻ ግራ ገብቶኛል። ማን ነው ከሩት ነው? አይ እቃ ፈልገው ነው ሰላም ነው ዲን እንዴት እንፈልጋት ብለሽ ታስቢያለሽ? አንቺም ህግ ጋር መሄድ አይጠበቅብንም። የግድ እዚህኛው አሁን ለምሳሌ እኔ አሁን እየሰራው ነው አይደል? ከፈለግሽ አይ ነው መነሻ ከፈለግና ከፈለግሽ ችግር የለም እናበድርሻለን። እኔ ከነገርኳችሁ ነው ገንዘብ አይደለም እንደ እህትማማቾች እንረዳዳለን። እኔ ከእናንተ መረዳት አልፈልግም። እናገኛታለን። አይ ነው እንሄዳለን። የሚኬድበት ድረስ እንሄዳለን። ነው የምንፈልጋት። እያገዛችሁኝ አይደለም፣ ሀሳብ እየነገራችሁኝ አይደለም፣ እየረዳችሁኝ አይደለም። የሚኬድበት ድረስ እንሄዳለን። ግን እኛ ስንግባባ ነው ያንን ነገር አንድ ሆነ ልናደርገው የምንችለው። እኛ ስንግባባ ስንረዳዳ ምናምን ነው ይሄን ነገር ማድረግ የምንችለው ማለት ነው። ስለዚህ እስቲል አንቺ የሚቸግርሽ ነገር ካለ መስፈልግሽ ነገር ካለ እኛን ጠይቂ። አጋጥሽ እኔ አይደለም የእናንተ የማንም እርዳታ እሷ ራሱ እንደ ጓደኛ ብዙ ነገር ላድርግልሽ ስትለኝ አልፈልግም ብያለሁ። ለምን ይመስላችኋል? ይሄ እሷ የለፋችበት ስለዚህ እሱን የምትረዱ ከሆነ አሁን የኔ ፍላጎት እሷ እንድትመለስ ገንዘቧ ነው እንጂ እንደ እህትነታችን እኮ ስቲል የእናትነትን ፋንታ የምትወስደው እሷ ነበረች። አምጪ ግዢልኝ እናድርገኝና ማለት አላቃተንም። ግን ለሁለት አይነት ሰው መሆን አይጠበቅባችሁም። ቆይ ለምንድን ነው እንደዚህ እየሆንሽ ያለሽው? ቅድም ሌላ ነገር ነበር ስትይኝ የነበረው። ስሚኝ አንዴ ተረጋጊ። ምን ሆነሽ ነው? ላዋ ነው አልኩሽ። መቀየርም አለባት። ወደፊት ልጆች ይኖራታል፣ ትዳር ይኖራታል። ስለዚህ ሁለት አይነት ማንነት ሊኖረው ይችላል። እየገባኝ አይደለም። አሁን ስትይኝ የነበረው እኮ ሌላ ነገር ነው አይደል? ነው እኔ እንደሱ አላልኩሽም። መቀየር አለባት። ስለሷ በዚህ ደቂቃ አይ እንደ ልቧት እኛ እኮ መንዘላዘሏን መበተኗን ለሰው ጥቅም እየጠቀመች መሆኗ አልወደድንም። ለኛ ባታረግልን ማንነት አታውሪ። እስቲ ብትይዝ እኮ ኖርማል ነው። ብትይዝ እኮ ደስ ይለናል። እኛም ለራሷ ብትይዝ እኮ በጣም ደስ ይለናል። ግን ደግሞ ማለት ነው እሷ እየበተነች ነው እና እሱ ነገር አሁን እንደ እህት እኮ ያናደናል። ላንቺም ቢሆን ስታወጣ እኮ እንደ እህቴ መቼ ነው ሰው የምትሆነው? እህቴ መቼ ነው ትዳር ይዛ የምትሰበሰበው? እህቴ እንደዚህ የምትሆነው መቼ ነው? እሱ እኮ ያሳስበናል እኛንም። ብር ለምንድን ነው የሚጣፋው? በሱ ምን እናደዳለን እኮ እንጂ ሲጀመር እናንተ ናችሁ ራሳችሁን መቆጣጠር ያለባችሁ። እሷ ተቆጣጣሪ አያስፈልጋትም። ገብታችኋል አይደለ? እሺ አሁን ጠጪ። ይሄን ያልኩ እንደዚህ ማነጋገረን ነገር ጠጪ። የጠጣሽ ነው የመጣፍ ፍላጎት የለኝም። መባካችሁ ጠጪ። እንዲሆነሽ ነው። አቤት ግቡ። ማነው ማነው? ክፈች። ወይኔ ክፈች።
እንዳትጠጪ ማለት አልገባኝም። ምን ማለት ነው? ማነክ እንዴት ሲጀመር ማለት ዝም ብለህ ሰው ቤት ገብተህ አይ ሰው ቤት ዝም ብሎ ይገባል። አልጠጣሁትም። ራስህ ችግር እንዴ አባ ሰው ቤት ዝም ብሎ ይገባል። ታዩ ጓደኛዬ ነው። ቡና እንዳትጠጣ አልገባኝም። ምን እየሆናችሁ ነው? በቃ ስለ መግዲ ላዋራው ነው የመጣው። ምን ሆናችሁ ነው? እሱ እየፈለገልኝ እያገዘኝ ነው እኮ ነው። ስለ መግዲ ስትጨነቂ ያለ ስለ መግዲ አዲስ ነገር አለ። ምንድነው? ታዲያ ውጪ እናውራ። ከእናንተ በስርዓት መስማት ፈልገው ነገር አዎ መልሽ። ምንድን ነው ያልሻት? ለምንድን ነው የምታነሺው? ተጣጣበት ቡና ውጪ ጠብቃት ትጠጣ። ከፈለክ ለአንተም እንቅዳለን። አረ ይሻላል። አይ አንቺ ጠጪውና እሱን አንቺ ጠጪው አይደል? ለምንድን ነው ጀመርታለህ? እየጠጣሁት ነው። አይ አልጠጣሁም። እኔ እየጠጣሁት ልጠጪው ነበረ መሰለኝ። አዎ እኔ እየጠጣሁት ነው። ይኸው እንጠጣው። ይሄኛውን ጠጪው። የሷን እየጠጣሽ የራሷን የራሴን እየጠጣሽ ነው እንዴ? እኔ አልጠጣሁትም፣ ጭራሽ አልጠጣሁትም። አይተሻል። ቁጭ በይና አውሪ። አንተ ደግሞ ምንድነው? ከቤታችን ውጣልን። አይ ነው እኛ መነጋገር መፍታት እንችላለን። ለምን ለህግ አንደውልም? ለምን ለነዚህ ሰዎች ለህግ አንደውልም? ፍቃድ ይዘሃል? ቤታችን ይመግባል። ጓደኛዬ ነው መምጣት ይችላል። ታዲያ ጓደኛሽ ውጪ ወጥተሽ ማውራት ቤትሽ ነው ማናገር የምትችይው። ጓደኛ እናንተ ማውራራት አይጠበቅም። ውጡ። ሲጀመር ውጡ። ውጡልን። ሌላ ነገር አትወሩ። ምንም ስነ ስርዓት ምናምን በቤታችን አንተ ታዘና አንተ ነህ ዛሬ መተህ ስነ ስርዓት የምታስተምር። አንተ ነህ መተህ ስነ ስርዓት የምታስተምር ዛሬ መተህ ጭራሽ እንደዚህ ማለት ጀመራችሁ። አንተ ታዘና ስለዚህ ምንም ስነ ምግባር የላቸውም። በቃ እንደነገርኩህ የኛ ጨዋ በእናትህ በስመ አብ ጭራሽ አፏም ተከፍቷል። በቃ መሰሪ ነው ግን እንደዚህ እንትን ያለችው ምን ተሰጥቶሽ ነው? ጠበቀውሽ እኔ ምንም እየገቡኝ አይደለም። ቆይ የተፈጠረ ነገር አለ። ለምንድን ነው ቡና ነጠጭ ያልከው? እንድትነግረኝ እፈልጋለሁ። አይ ቆይ ከነሱ ጠንቋይ ነው ወይስ ፈጣሪ ነው? በስነ ስርዓት አሁን በስነ ስርዓት አናግሩ። ጠንቋይ ነው ማለት እህታችሁን ትገኝ ፈልጋላችሁ። አብረን የነበረው ሶስታችን ምን አውቀው ነው? እህታችሁን ትገኝ ፈልጋላችሁ አይደለ? እህታችሁን ትገኝ ትፈልጋላችሁ አይደለ? ስለዚህ ይኸውልሽ እየነገርኩሽ ነው። ስለ እህታችሁ በስነ ስርዓት ማወቅ የምትፈልጉ ከሆነ መጀመሪያ ስርዓት ይኖራችሁ። እንዲህ የሚያደርጋችሁ ምንድነው እንደዚህ የምትሆኑ? ምን ሆነን እንዴ? አንተ ሲጀመር ሰው ዝም ብሎ ያንተ ቤት ቢገባ ዝም ብለህ ሰው ታስገባለህ? ቤት ሲጀመር ያንቺ ቤት አይደለም። በመግዲ ቤት እንደዚህ እየኖራችሁ እናንታችሁ አይደብራችሁ? ትንሽ አይምራችሁ ለመግዲ ገዝተሽ የእናታችሁ ሰው የጠፋባችሁ ሰው ከሆናችሁ እናንተ የአባታችሁ አንቺ የራስሽ ተከራይተሽ ነው እዛው ምን ቤት ነው? እዚህ ቤት ነው እናታችን አብራም ያፈራችሁ ገብቷል አይደለ? እናታችን አብራ ያፈራችሁ ቤት ነው። አባታችን የገዛው ግን ሙሉ ቤት ሲሉ ተፈርገዋታል። በቃ የሆነ ነገር አንቺ ተፈርገሻታል። ቆይ ለምንድን ነው እንዴ? አንቺ አትበይ እንዴ? ትረካው ላይማ ጎበዝ ነው። አሁን ግን ይሄኛውን ቤት እዚህ ይኖር አባታችን አብሮ ይኖራል እኮ። ስለዚህ እሷ እናት መጀመሪያ ይሄንን ቤት የገዛችው ከእሷ እናት ጋር ሆኖ ነው። አይ ነው እሱን እርግጠኛ አይደለንም ማለት ይጀምር በእናቱ የነበረ ቤት ያንተንም ታዲያ ያባታችሁ ከሞተች በኋላ ሁላችንም በመዲስ ነው ጀመረ። ምን አገባ? የሚመለከት ነገር አገባውነታል እንዴ? ጭራሽ የሚመለከት ነገር ማንነህና ስለኛ ሂስትሪ እንዲህ ነው ብለን መናገር እኮ አይጠበቅብንም። ማንነህ ምንድነው? ማንነህ ምንድነው? መናገር እንዳለባችሁና እንደሌለባችሁ እሱን
የማስፈራራት መብት የለም። አታስፈራራ። እኔ ማስፈራራት መብት የለም። ማንንም ምን አርጋችሁ እንደዚህ የጨነቃችሁ እንደዚህ ያደረጋችሁ ታውቃለህ ወይ? ምን ማለት ነው? በዚህ ልክ መናናቅ የለብንም። አታውቀንም አላውቅም ማለት እስኪ ለምን ረጠጭ ያልከኝ? እኔ አሁንም ድረስ ጭንቅላቴ ላይ እየተመላለሰ ነው። ቆይ ለምን? ኧረ እነዚህ ስራ አንቺ ተነግሮ ያልቅም ስንት ነገር እንደዛ ጀመር። አንተ ማነህ እኮ እንደዚህ ተሸፈነ እንደዚህ ምንድነው? ቆይ ከየት መጣ? ከየትስ በመጣ ምን ማለት ነው? ከየትስ በመጣ ምን ይመለከታል? ምን ይመለከትሻል? በቤቴ ማንነት ሲጀመር ማንነት ማክሰን ስታውጣው ማንነት ልመጣ ይቻልኩ ማንነት አላውጣው ምን የሰራችሁት ስራ እንዲደበቅላችሁ ፈልጋለሁ። እስቲ አንቺ እውነት ካለሽ ጠጪው። ያውንም ምን አርገሽ ነው ለሰው እኛ ባንደርስላት እኮ እሷንም ልትገሏት ነበር። እንደታችሁ ለምን እንገላት? ስንገላት አይተህ ማንን የገደልነው? መግዲ ምን ሆናለች? ለምን ነው የምታጠፋው? መግዲ ምን ሆናለች? ቆይ ምን እያልክ? እነዚህ አውሬ ናቸው ሲጀመር ሰው ማለት አሁን ማለት ነው። እዚህ ጋር ልትገሉ ምናምን አትበልና ማለት ነው። ማለት ማንንም እያጠፋ ነው። አሁን እህታችን ምን ያረጋችሁ? ነግሬሻለሁ። እከሳለሁ። ምንድን ነው የምትከሺ? እከሳለሁ። ምንድን ነው የምትከሺ? እኔ ስገላት ታወሪያለሽ? ምን አርጊ ይገለኝ ታወሪያለሽ ወይ? ዝም በይ ጭራሽ ምንድን ነው ያደረጓት? ቁጭ በይ ማነት ያለሽ ነግሬሻለሁ። እንዴ አንቺ ነግሬሻለሁ። ከቤቴ ነግሬያችኋለሁ። ቁጭ በሉ አርፋችሁ ቁጭ በሉ ቁጭ በሉ ማለት አትበይ አንቺ። እንዴት የትኛውን ስልጣን ነው አሁን ቤታችን ድረስ እንደምትናገሩት? እንደዚህ እንዳትናገሩ። ማነክ ቤታችን ድረስ ለምን ስለራስ አንነግር? አንቺ በቃ ለምን ያረጋት? ለምን እንደምትነግረኝ? ቆይ ለምን ነው ማስነግረኝ? ምንድን ነው ያረጋት? በገደሏት ነው አንቺ። የምን መርዝ? ዝም በይ። ምንም እንዳታወሪ። ምን ልታወሪ ነው? መርዝ ምን አይተለው ደርሰን እንዲህ ያንገበገባችሁ ለዛ አይደል? እንዳለ ገንዘባችሁ የማይመስል ነገር አንተም ዝም ብለሽ እንዴ መግዲ ሞታለች። ነይ ተረጋጊ። እናንተ የገደላችሁ ተበሎች እናንተ የገደላችሁ ስነ ስርዓት ምን እንዳደረጋችሁ በስነ ስርዓት ተናገራችሁ። ስማችንን አታጥፋው። ስማችንን ለቀቀኝ እንዴ! ስማችንን አታጥፋው። ምን እንዳደረጋችሁ ትናገራላችሁ። እያንዳንዱ ነገር ሲጀመር አንተ ማን ስለሆንክ ነው ቤታችን ድረስ እየነገርኩሽ ነው። በስነ ስርዓት ማስወጣት እኮ ነው። መብት የለህም አልኩ። ለምን አትወጣልኝ? ምን ፈልገህ ነው? ቆይ አንተ ነህ እንደ ገደልካት እህታችንን? ጭራሽ ደግሞ እሷን እንገሏት ነበር። አረ ጭራሽ እኛ ልብሰ ገዳይ ነን ስታይ ይኸውልሽ ነግሬሻለሁ። በስነ ስርዓት ትናገሪያለሽ። ምን እንዳደረግሽ ነግሬሻለሁ ማለት እንዴ? በቤት ይመጣ እንዴት እናገረኛለህ እንዴ? ያንተ ቤት የሆነ ጥገኝነት ምናምን የመጣ ነው አስመሰልከው እኮ። በቤታችን መጣ ማን ይሄን ያህል እንትን ይሰጠክ? አረ እንደዚህ ስታወሩ በጣም ንጹህ ለእህታችሁ አዛኝ ነው የምትመስሉት። ታዲያ እህታችን እኮ ናት። ምንም ቢሆን እህታችን ናት። ፈልጋችሁ አይደለ ያጣችኋት? ፈልጋችሁ ነው አይደለ ያጣችኋት? እህታችን ናት። ሲቀጥል ደግሞ አያገባም። የት እንደሄደችም አናውቅም። የምናውቀው ነገር አንተ ማነክ? ስለ እህታችን የምትጠይቀን ስለ እህታችን ማነክ? አያገባም። ነግሬሻለሁ። በስነ ስርዓት ትነግሪኛለሽ፣ ትመልሽልኛለሽ። አለበለዚያ እንደቀድሞ መጥናስ የምትፈልጊ ከሆነ ነግሬሻለሁ። በስነ ስርዓት ጭራሽ ሌላ ነገር ታወሪያለሽ። ስነ ስርዓትን ቁጭ በል ወይ ውጣልን፣ ወደዛ ውጣልን። ስሚ ይኸውልሽ ነግሬሻለሁ። በስነ ስርዓት እያናገርኩሽ ነው። እኛም እኮ በስነ ስርዓት እኮ መልሽ። ትግስቴን እየጨረሰው ነው ሰውዬ። ማን ውጣ። በስነ ይኸውልሽ እህታችን በመድኃኒት አድርጋችሁ ማስረጃ ይዘና የመጠየቅ ነግሬሻለሁ። በመድኃኒት ምን አድርጋችሁ እንደገደላችኋት እናውቃለን። እሺ አውቃለሁ። ዝም በይ። በመድኃኒት በስነ ስርዓት በመድኃኒት አድርጋችሁ ተናገራችሁ። እኛ ላይ ለማላቀቅ ነው። ለዛማ ይኸውልሽ እኮ ማስረጃ አለኝ። በቃ ይኸው ነይ ይሄን ጠጪው። እንጂ ጠጪ። እኔ ቡና አልወድም። እኔ ቡና አልወድም። አሁን እየጠጣሽ አለበት። እኔ አልወድም ቡና።
ሲጀመር ነግሬሻለሁ። አሁን ምን እንዳደረግሽ ነግሬሻለሁ። ጭራሽ ከቤት ይወጣልኝ። ኧረ እባክሽ የሰፈሩ ሰው እንደውም ቢሰማ ጥሩ ነው። ጭራሽ እንደዚህ ይሄን ሁሉ ስንት ነገር አድርጋችሁ እንደዛችሁ ወሬን ነው የምወጣው። ከዚህ ቤት ውጣልን። ስሚ እያንዳንዱን ነገር ማለቅ እንዳይመስላችሁ እሺ። ምንድን የምታውቀው ነገር የለም። እዚህ ቤት ጠርታችሁ ነይ ምግብ እንብላ ቡና እንጠጣ ብላችሁ እያንዳንዱ ነገር ምን እንዳደረጋችሁ አውቃለሁ። ምን አደረግን? መድኃኒት አድርጋችሁ እንደሰጣችኋት ከምግብ ጋር እያንዳንዱ ነገር አውቃለሁ። እሺ የሰጠንበት ማስረጃ ይታለክ አይታል አለ ነበር ሙሉ ማስረጃ አለ። እሺ ጀመር ማለት ነው። ከሷ ጋር ነበር ከዛም በኋላ አልመጣችም። የሰጠናት ሴት እየታለች እኛ አላየናትም አልሰጠናትም አላየናት ነው። ሙሉ ማስረጃ አለ። ከሷ ጋር ነበረች። እሷን መጠየቅ ያለብን ሁለታችሁም ስታወሩ ሁሉ ነገር ስታደርጉ ስትመካከሩ ሁሉ አለ። እሺ ምንም የተመካከረ እቺንም ልጅ አሁንም ድጋሚ ለመግደል አስባችሁ ነው የጠራችሁ። ለምንድን ነው የምንገላት? ይሄንን ሁሉ ቆይ ምን ሀብት አላት ብለን ነው የምንገላት? ሲጀመር ምን አላት? እንዴት ምን አይነ ደረቅ ናችሁ መልሳችሁ እንደዚህ ምን ማለት ነው? ምን አይነት አንተን እንጂ አይነ ደረቅ በሰው ቤት ዘው ብለህ ገብተህ ነግሬሻለሁ። ይኸውልሽ እየነገርኩሽ ነው። ምን አላት ብለን ነው የምንገላት? ሲጀመር ካንተ ጋር እንደዚህ ማውራት መብትም ግዴታም የለብንም። በቃ ውጣልን። ይኸውልሽ ሙሉ ማስረጃ አለኝ ብዬሻለሁ። ሁለታችሁንም ይዣችሁ ቤት ተነሽ ተነሽ። ምን ማለት ነው? ተነሽ እንዴ ወዴ ልትወስደኝ ነው? እያንዳንዱ ነገር ማስረጃ አለኝ። ምንድነው? ቆሳዬ ምንድነው ማስረጃው? ሙሉ ማስረጃ ወራችሁት አለ ከፈለግሽ። ምንድነው ማስረጃው? እኮ ምንድነው አሳይሻለሁ። አንድ እንዳትንቀሳቀሽ ነግሬሻለሁ። ላስተኛ አሁን ወዴት ነው ሄደው? እኔ አላውቅም። ጨንቆኛል። ምንድን ነው የምናደርገው? በእናትሽ እኔ አላውቅም። ምንድን ነው ምንም እኮ የማየትም እንትን የማለትም መብት የለንም። እኔ ነኝ የማወራው። ይሄ ማን ነው? እዚህ ጋር እዚህ ቤት ስትጎማለሉ ናች ኤክስፔክት ምን ልታረጊ ነው? ስልክ ምን ነች? በምን አወቅ? የት ነበር? ይሄውልሽ እያንዳንዱ ነገር ሰምቻቸዋለሁ። እያንዳንዱ ነገር ማለት ነው። በስነ ስርዓት የምታወሪኝ ከሆነ ታወሪኛለሽ። ሰው እንዳይሰማ ከፈለጋችሁ መነጋገር በስነ ስርዓት መደራደር እንችላለን። ማነክ? ምንድነክ? እንዴት አወቅኝ? ነገር እስከዛሬ ድረስ የተደበቀ ነገር እንዴት ነው? ስለኔ ማወቅ ምንም አይሰራልም። ይሄስ መቼና የቱ ጋር ሆነክ ነው ይሄንን ነገር ሲቀርጸኝ? ነግሬሻለሁ። አሁን ስለሱ አይደለም የምጠይቅሽ። አሁን የምጠይቅሽ እኮ በስነ ስርዓት እያወራን ነው አይደል? አሁን ነግሬሻለሁ። እያንዳንዱ ነገር እንዴት እንዳደረጋችሁ ከመጀመሪያ ጀምሮ ንገሩ። እንስማማ። ምንድነው የምፈልገው? ምን ያህል ገንዘብ እንስጥ? ማነክ? ይሄንን ነገር እንዴት እንዳደረጋችሁት ከመጀመሪያ ጀምሮ ንገሩ በሙሉ እንሰጣለን እኮ። ይሄንን ነገር እንዴት እንዳደረጋችሁት ከመጀመሪያ ጀምሮ ንገሩን። የሚቀይር ገንዘብ እንሰጣለን። ይሄ ነገር ሀብት ላይ እየወጣን ነው። በቃ አሪፍ ሀብት ላይ ነው ያለነው። የፈለግከውን ያህል ገንዘብ ጠይቀን ህይወትን የሚቀይር በቃ ለእሷ ማትንገራት እዚሁ እንጨርስ እኮ። ችግር የለም እንስማማለን። ስለዚህ አንድ የምጠይቃችሁ ነገር እንዴት እንዳስወገዳችኋት እንዴት እንደገደላችኋት ሁሉ ነገር ንገሩ። ምን ያደርግልናል? ምን ይጠቅማል? ገንዘቡን በቃ እኔ ይሄንን ፈልጌው ነው። ይሄንን አጠፋላችኋለሁ። እናንተም ጋር ድጋሚ ድርሻለሁ። ይሄንን ነገር ግን መስማት ፈልጋለሁ። ምን ያደርግልናል? ንገሩኝ አልኳችሁ። አትፈልጉ? ህይወት ላይ የሚጨምር ነገር ዋናው ገንዘቡ ነው አይደል? እኮ በቃ ይሄንን ነገር እንድትነግሩኝ ነው የምፈልገው። እሺ ይኸውልህ ገንዘቡን እንስጥ። ይሄን ቪዲዮ ታጠፋልኛለህ? እርግጠኛ ነኝ። አዎ አጠፋለሁ እኮ። ስለዚህ ገንዘቡን ስጥና ይሄ ማለት በቃ በዙ ማለት እኮ። ይሄንን ነገር ግን እኔ ማወቅ እፈልጋለሁ። ስለዚህ ማወቅ ስለምፈልግ ንገሩኝ፣ ያለውን ነገር ንገሩኝ። ከዛ በኋላ እኔም እናንተ ጋር ድጋሚ ድርሽ አልልም። አሁን በኋላ ጥቅም አለው ላንተ። አዎ ንገሩኝ፣ ፈልጋለሁ መስማት።
እሺ መጀመሪያ ለማንንም አታወራም፣ ለማንንም አትናገርም። አሁንም እየቀረስከ እንዳልሆነ በምን እርግጠኛ ነኝ? በቃ ነገርኳችሁ አይደል እንዴ? እኔን የማታምኑኝ ከሆነ ነግሬያችኋለሁ እኮ። እሺ ለማንንም ስለዚህ ለማንንም አልናገርም። እርግጠኛ ነህ? አዎ ለማንም አልናገርም። ነገርኩሽ። በቃ ሲጀመር ኖራም የማጠቅም አይነት እህት ናት ያለች ማለት በጣም ክፉ ናት። ለኛ ምንም ነገር አትሰጠንም፣ ምንም አታደርግልንም። ለስሙ ለነሱ እየተሰደድኩ ለነሱ እየተሰቃየሁ ነው ያልሽ ነው የምታወራው። ስሙ ብቻ በቃ በጣም በዛብህ፣ በጣም ይበዛብህ። እሺ ስለዚህ ከአቅም በላይ ስለሆነብህ በቃ አስወጣ። አትጠቅመንም፣ የምትጠቅም አይነት ሰው አይደለች። እስቲ ለህይወት ታሪካችንን ስነግርህ እኛ እዚህ ቤት ነው የተወለድነው። ስንወለድ የእንጀራ አባት ማለት የእንጀራ እናታችን ልጅ ናት፣ የአባታችን ልጅ ናት። የእንጀራ አባት አይደለም አባታችን ነው፣ የእንጀራ እናታችን ናት። ሞታለች ምናምን ማለት ነው። ስለዚህ አባታችን ከእናንተ እናት በፊት አባታችሁ የእሷን እናት ነበር ያገባው። እሺ እኛ የሆነ ስናድግ ምናምን እስቲ ለምናስባት እንደ እህት ሳይሆን በቃ የሆነ እንደ ሰራተኛ ምናምን አይነት ነገር አለ። እስቲ ለኛ ቤት ብዙም እንትን ይላት አባቷም ብዙም አይወዳት ሳትፈልግ የተወለደች አይነት ልጅ ናት። እሺ ልጅም አይደለችም፣ በቃ መርገምት ናት ለኛ ቤት። ምን ነው መርገምት? እዚህ ደረጃ የምንደርስበትን ብዙ ነገር ነው ያዘችብን። ብዙ ነገር እዚህ ደረጃ እንዳንደርስ ይሄን ላይፍ እንዳናይ ነው ያደረገች። ስለዚህ ከልጅነታችን ጀምሮ ከልጅነታችን ጀምሮ የምናየው ነገር ከኛ ይበታች መሆኗን ነው የምናውቀው። እሺ እናቴ እስቲ ለአባታችን ሞታ ምናምን ይሄ ቤት በሷ ስም ነው ያለው። እናቴ ታማን በማን ስም ነው ያለው? ይሄ ቤት ቀንና ድነት በሷ ስም ነበር። በሷ እናት ነበር። ኦኬ በእናቷ ስም እሺ ነበር። ከዛ ስትሞት እንኳን እስቲ አንቺ እንደዚህ ማለት እናታችን በታመመችበት ሰዓት እስቲ አንቺ የሆነ ነገር ፍቃጂና እንደዚህ እናታችን እናሳክም ትዳን ምናምን አልናት። አይሆንም አለች። የኛ እናቷ ብትሆን ኖሮ ይሄ መሬት ምንም ማለት አልነበረም። አሁን ላይ ጥላው ልትሄድ ነገር ማለት ነው። ነግራት ማለት ይሄን ቤት በዚህ በጣም ብዙ ጊዜ ቤቴ ቅርሴ ነው የእናቴ እንትን ነው ምናምን ማለች። ሄደች ወደ አረብ ሀገር አሳክምሻለሁ እናቴ ምናምን ብላቱ ስሪሱ ማሰሪያዋ ነው። አሳክምሻለሁ እንዲያርግልሻለሁ ምናምን ብላ ሄደች። ከዛ በኋላ እዛ ሆና ምንም ብር አላከች የሆነ ጊዜ አልጠፋሽ ምናምን ከዛ መላክ ጀመረች። እናታችን በቃ መጨረሻ ደረጃ በደረሰችበት ሰዓት ላከች። ያድናትም አይችልም መድኃኒቱን ገዛ ይጠቅማትም ምናምን አልተመቸኝም ነበረ። አሁን ቤት ነው የገባሁት እንደዚህ ነው አሁንም ጠፍቼ ነው እንዲህ ምናምን አለች። በቃ ዋና መስረፍሽ ነው ልጅ አንቺ ኑሪልኝ አለቻት። እናቴም ሰው መስላት እናታችን ስታርፍ ደወለች። አይዟችሁ እግዚአብሔር ያጽናችሁ ያለችን እንደ ሰውኛ እንዳልኩ ሰው እግዚአብሔር ያጽናችሁ። እናቴ እንኳን አላለችላት። ለሷ ብላ ግን ውጭ ሀገር ሄዳ ለማሳከም እሷን ለማሳከም ነው አይደለ ያሉ ስለፈ ነበር። ግን አልተሳካለትም፣ አላከችም። ምንም አለመሳካት ምንም ሳይሆን ተመችቷት ተንደላቃ። ከዛ በኋላ ኩር ካለናለች። ግን ምን ያህል እናታችን ምን ያደርግልናል? እስቲ እግዚአብሔር ያጽናችሁ ያለችን ሴት ለመሞቻችን ወይ ጠጡ ወይ ፈንዱ ወይ የሆነ በቃ ሁሌ ትልክልናለች አይነት ተስፋ። እውነትም እንደሱ አይነት ተስፋ ነው እንትን ያልነው ማለት ሁሌ እናገኛለን፣ እንበላለን፣ እንጠጣለን፣ ይመቸናል ምናምን በቃ ገንዘቡን የመስራት አላማ የለንም። ገንዘቡን በይላሱ ነው እንዴ የመስራት አላማ የለንም። ገላናለች። እንድንሞት ነበር የፈለገችው፣ ገላናለች። የወደፊት አላማ እንዳይኖርን አርጋ እያላከችልን ምን እያለችን የነበረው። እሺ ከዛም ትመጣለች ትሄዳለች ምናምን ስመጣም በቃ እዚህ ቤት ታርፋለች ምናምን። ግን ለእናንተ አስባ ብዙ ነገሮችን ስታደርግ ነበር። ያንን ነገር ብዙ ነገር ገንዘብ እየላከችላችሁ ነበር አይደል? በሰው እና ግን እናንተ አንድ ብር እንዳላከ እንኳን መጨረሻ ላይ አንድ ብር እንዳላከችላችሁ ይቁኝ ብላ አሁን የሆነ ጊዜ አላላከችልንም፣ ልካለን ማታቀቅ። እሷ ግን ከሆነ ካምፓኒ ላይ ግማሽ % ኖሯት ስራ ጀምራ ምናምን እሱ ላገቢ እንዳላት እናቀርብ እኮ በቻለችው አቅም ያገዘቻችሁ ነው። ለእናንተ ደግሞ የተሻለ ነገር ለማድረግ እየሞከረች ነው። ለሰው ነው የምታደርገው። በሰው የሚደርሰን በጓደኛዋ ታረጋለች። በጓደኛም ነው አሁን ቻያት ቅድም ራሱ ለሷ ትልክላታለች ገንዘብ በሰው የሚደርሰን ምናምን እስቲ ቤተሰቡን ያላበች ልትባዳታ ብለሽ ይሄን ያህል አይምሮአችን ላይ ይሄን ነገር ነው ያሳደረችብን። እኛም እኮ ሰው ነን። እስቲ ብዙ ነገር ይሰማናል፣ ብዙ ነገር እናስባለን።
ስለዚህ ይሄንን ነገር አስባችሁ ምንድን ነው ያደረጋችሁት? እና እሺ ደግሞ እኮ ገንዘቡ የሚቀር በቃ ቤቱ እንደዚህ ምናምን ቤቱን በስማችን አዙሪልን በቃ ቢያንስ እሱን እያከራየንም እያጸዳንም እያስተከተልን ማለት ከሰራን በኋላ ልሽጠው ብትል ሌላ ኪሳራ ነው። መስራት እኮ ያቅተን የሚሆነው ቤት እንሰራለን ግቢ ውስጥ መከራየር ከሰራን በኋላ ግን እሱ አምሯት መታልሽ ካለች ኪሳራ ነው። ምንም አንጠቀም። ስለዚህ ያለን አማራጭ ቤቱን በስሙ አድርጊልን እርግጠኛ ነኝና እንጠቀም። እንቢያ ሸፈረኝ እናንተ ሰው አትሆንም። እናንተ በቃ በመጣሽ ቁጥር የኛን ውድቀት ነግራን ነው የምትሄደው። እናንተ እንደዚህ አታረጉ ምናምን ብላን ነው የምትሄደው። ስለዚህ ከባድ ቤቱ የሚሸጥ ስንላት እንዴ ያለችና ያ እሱም እንኳን ብሩን እንደዚህ በቃ ለሶስትም ከሆነ እንካፈለው ቤቱ ተሽጦ ስንላት አይሆንም የእናት አባቴ ቅርስ ነው እንዴት ነው የሚሸጠው ነው እኔ እናንተ መኖር ነው ፈልገው ምንም ሳትከፍሉ ምን ሳትሉ መኖራችሁን ትልቅ ነገር ነው። እንደዚህ በቃ እኛ መቼም ሰው እንደማንሆን ከዚህ ቤት ከወጣን እንደምንወድቅ ከፍለን መኖር እንደማንችል ነው የምትነግረን ተደጋጋሚ ጊዜ ሰርተን መብላት እንደማንችል በእሷ እንዳለን ምናምን ነው እንዲሰማው ነገር መስራት እንችላለን። አሁን ያለንበት ካፒታል የሚገርም ሰርተን ምንለበት ሰው ኮሱን ያገኛችሁበት መንገድ ነው እንጂ ከባዱ እንጂ አሁን ያላችሁበት ካፒታል አይደለም ከባዱ እሱን ያገኛችሁበት መንገድ ነው። ሰርተን እንደማንኛውም ሰው ሰርተን ግን በቃ አሎናለ መጨረሻ ላይ ይሄንን ስንሰማ እንዴት ነው ይናሳብ ያመጣችው ወደኛ እንድታዞርልን እኛ መቀየር እንደምንችል የቻይናውን እንትን ምናምን ካሳመናት በኋላ አዙራልን ስትመጣ ማለት እኔ ልጅ እናንተ ትወልድብኛላችሁ ማለት ነው። አሁንም እኛ ድጋሚ ለመግደል መሰለን አላመናትም። እውነትም ደግሞ ለመግደል ነው። አሁን ደግሞ ይሄ ነገር ሙሉ ለሙሉ በእጃችን ነው ብለን ድጋሚ እንደዳከማለን። መነሳት ስንጀምር ትገለናለች፣ መነሳት ስንጀምር ትገለናለች። ስለዚህ አሁንም ልገለን ነው ብለን ቀድመን ገደልን። እንዴት አድርጋችሁ ነው የገደላችሁት? ማን ነው ይሄንን ሐሳብ ያመጣው? ማን ነው ይሄንን ሐሳብ ያመጣው? እኔ ነኝ የማውቀው። መድኃኒቱ ምናምን እኔ ነኝ የማውቀው። በቃ እንደዚህ እናድርጋት ይሄን ነገር ከጨረሰችልን ምንም አታረግልንም። ስቲል ስሙንም ማለት የቤቱንም ስም በስማችን አዙራናል። ጨራርሰናል ሁሉንም በገንዘብ አሁን ላይ ማለት ነው። ያኔ እሱንም ለመጨረስ እሷ መኖር ስለሌለባት እሷን ካስወገድን በኋላ ቤቱን በስማችን ይዞራል። ሁሉም ነገር ማን ነው ይሄንን ሐሳብ ያመጣው ለማስወገድና ምን አይነት መድኃኒት የተጠቀማችሁት እሷን ለማስወገድ? መድኃኒት ኖርማል መድኃኒት ሰው የሚገል መድኃኒት እኮ ከየት ነው ያመጣችሁት? እሱ ከሚሸጡበት ነው። የሚሸጡ እኮ ብዙ አሉ። እንደዚህ የማይጠቅሙ ሰዎችንም ያስወግዱታል። አጠቅመም መጠቀም አይነሳም። ምን ብላችሁ ነው የጠራችኋት ታዲያ? ከዛም በኋላ ምን ብላችሁ ነው የጠራችኋት? ማን እሷን እህታችን ሸሮሳ መደረስ ነገር አለ ማማለች። ቀድሞ ደግሞ ስለሷ የሚያጠራልን ሰው ስለነበር ከስሯ ጨራርሳላችሁ አለሽ ምናምን ስትለው ታይ ነው መታይ እሷ ደስታ የውሸት ስለሆነ በጣም ትደርሰው ከጀርባ ሰው አለ እንዴ? የሰው ድምጽ ይሰማኛል። አይ ተከራዮሽ ምናምን አለ። እነሱ ድምጽ ነው እዚህ ድረስ የሚሰማው? እሺ ጀርባ ስላከራየ ነው ምንም በላው ምናምን ስናጣ አከራይተናል። ቤቱ በዛ በኩል ቼክ ማድረጋችን ስለማይቀር እሺ ዘግተን አከራይተናል። አይ ሱማ በተርች እቺም እኮ ነው የሆነችው በእሷ ገንዘብ እቺ ራሷ ነው የመጣችው። ሰው ተከራይ ነበረች፣ እኛ ግቢ ተከራይ ነበረች። ይሄ ነው አይደለም ብር ለሷ ስለምን ገንዘብ ለምዳለች፣ በጣም ለምዳለች። ከሷ ትልክላታለች በሷን የምናገኘውና ደግሞ መቼስ ለኛ ስልክ እሷ የሆነ ነገር ሳትጠቀም አይደለም የምታመላልሰን እንዳጉል ጥያቄ የሚያደርጋት ጠይቃን እንኳን አጣቀም። እሷ ልትመጣ ሰሞን ሃይ ትለናለች። ስትሄድ ሃይ በቃ ባይ እዚህ አንድ ግቢ እየኖርን ስቲል ከኛ ቀጥሎ ያለውን ግቢ አሁን ገዝተው በሷ ገንዘብ ሸዮነች የት ያላት ሀብት እንተዋወቅ የለ እንደ አብረን ያደግነው እኛም አልገዛን ድሮ የገዛን ሰዎች እኛም ሌላ ለምን ነበር አሁን መልሳችሁ የጠራችሁት? ማን እሷን ጠፍታለች ምናምን ስትል ስልክ እያወራች ሄደች መቅዲ ምናምን ያለች ስለዚህ ምን ተገኘ ለፖሊስ ምናምን ስላለች እንድታውቃል ፈለገ ተመለከት መስላችሁ ነው ለፖሊስ የፈራችሁት? እናም ደግሞ እሷ እንደገደናት ያወቀችብን መሰለ። ስለዚህ ምን አሰባችሁ ከዛስ? ስለዚህ እሷን ማስወገድ ማለት ነው። መጀመሪያ እንደዛ ለሰላም በሰላም ምን ጨርሰው አይነት ነገር ከሆነ ኖርማል ቡና ጠጥታ ተስማምተን ገንዘብ እሺ የምትለን ከሆነ እንደምን ነበር አዘጋጅተን ግን የሚቀርጭ እዚቹ ጨርሰን ምን ነበር ማለት እሷ ደግሞ እንደዚህ ማለት
እሺ ምትለን አልመሰለም ማለት ስታት ይወጣታ እንዴት እንደረቀነቷ ስለገባን እሷንም የቀረባት በጣም ብዙ ነገር እንዳለ ስለተረዳን መቼስ የሰው ልጅ ጥቅሙ ሲቀርበት የሚያደርገው አይታወቅም። ታቅም በላይ ለመደው ነገር ሲቀር አሁን እንግዲህ ኦልሞስት አንድ ወር ናት ከገደላችሁት ላልፋትም ብላ ያልፋት እና ይሄን ያህል ጊዜ ጥቅም መቅረት ማለት በቀን በቀን የምትደዋወል በቀን የሆነ ነገር የሚደረግላት ሲቪው ሲቀርባት እንግዲህ ስለዚህ ጥቅም ጎሎባት ነው እንጂ እንደዚህ ስለታችሁ የምትጨነቀው ጥቅም ባይኖራት ኖሮ አትጠይቅም ይያላችሁ። እኛም እህቶች እንደናንተ ሰው ሁሉ በገንዘብ የሚያስብ ነው አይደል ይመስላችሁ ማለት ነው። ገንዘብ አያስፈልግም ያስፈልጋል እኮ አይደል እንዴ ሰው ሆነ ገንዘብ አያስፈልግም ማለት ዘበት ነው። ስለዚህ ያው በለጠባት ስለዚህ ብሩ ቀረባት ለዛ በቃ ሶማ ይልሽ ልንገርሽ አይደለ መጥፋቷ ጫንቋት ነው እንጂ እንደናንተ በገንዘብ በመናምን ለማስመሰል አይደለም። እንደኛ እኮ ገንዘብ ፈልገ እኛ እኮ ነገር ነበር ምን ተባብለን እንዴ ምን ተባብለን እሺ ቅርበለን በቃ ቅርበለን ተነጋግረን እንዴ ይቅርበለን በቃ